ስለዚህ ውጤታማ ህይወት ለመኖር አበረታች የሆነው ስትሬንግዝነር የሆነው መንፈስ እሱ ማወቃል። ስተኛ ነው አምስተኛ ምንድነው? ካውንስለር ነው ይለው። ካውንስለር ስሙ ወንደርፉል ካውንስለር ይባላል። ድንቅ መካር ማለት ነው። ድንቅ መካር ማለት የነፍስ የልብህን የውስጥን ነገር ፈቶ የሚገጥም ማለት ነው። የሚገርማቸው መጋቢ የሚለውን ግሬስ ቸርቹ ሲያስቀምጥ ሆሊ ስፒሪት ያስቀምጥ አረ እግዚአብሔር ነው ያስቀምጠው። ምንድነው ሲባል ካውንስለር ነው። ሆሊ ስፒሪት በሰውየው ውስጥ በኦፊስ ውስጥ መጋቢ ኦፊስ ነው አይደል? ኦፊስ ማለት ገብቷችኋል? የእንትን ቢሮ እንደሚባለው የሂሳብ ክፍል እንደሚባለው የመጋቢነት የሚመገበት ክፍል ተብሎ ሰው ነው። ግልጽ ነው። በር የሚዘጋ ምናምን አይደለም። ሰው ነው ቢሮ። እኔ ነኝ ኦፊሱ። እኔ ውስጥ የሚሰራው ግን እሱ ነው። እኔ ራሴ ቢሮ መስራት ከጀመረ ችግር አለ። ቢሮ ውስጥ የተቀመጠው ነው መስራት ያለው። ስለዚህ ካውንስለር ነው ይሏል። ወንደርፉል ካውንስለር ነው። ልብን ፈቶ ይገጥመዋል ማለት። ይህ ነገር ማንም አይረዳኝም የምትሉት አለ። እናት ከአባታችሁ ከሚስት ከቤታችሁ የምትደብቁት ነገር ሊኖር ይችላል። ለምን ይመስላችኋል ብዙ ሰዎች ራሳቸውን አጥፍተው የሚገኙ? አረ ያጠፋሉ አይደል? እኔ የምነግራችሁ ቸርች ውስጥ ስላሉ ሰዎች፣ ቸርች ውስጥ ሆነው ራሳቸውን ሊያጠፉ የሚችሉ ሰዎች አሉ። አበሻ ብቻ ታስቡ። አጠቃላይ ምንድነው ሲባል ልባቸው ያላረፈበት ነገር አለ፣ ያልተመከሩት ነገር አለ አይደል? ልባቸው ውስጣቸው ኮንፊውዝድ የሆኑበት ነገር። ስለዚህ ካውንስለር አለ ይላል። መንፈሳዊነት በመንፈስ ቅዱስ ህይወት የሚኖር ነው። በመንፈስ ቅዱስ እርዳታ የሚኖር ነው። ከመንፈስ ቅዱስ ጋር የሚጀመርና የሚጨረስ ነው። በራስ ኢነርጂ በራሴ ምንም ነገር ባደርግ 1000 ዓመት ብጾም ብጸልይ ህይወቴን ብታደገው አልችልም። በራሴ ህይወቴን መጠበቅ አልችልም። በቃ ይሄ እየነገርኳችሁ ነው። እናንተም እንደዚህ በሉ። በራሴ ህይወቴን መጠበቅ አልችልም። ህይወቴን እንድጠብቅ የሚረዳኝ ስታንድ ባይ የሆነ ስትሬንግዝነር የሆነ አድቮኬት የሆነ አይደል ኮምፎርተር ሄልፐር የሆነ መንፈስ አለኝ። ስለዚህ እሱን ሁል ጊዜ እየታመንኩ ለእርሱ ክብር እኖራለሁ። ይሁዳ 1:20 ላይ ይሁዳ መጽሐፍ ቁጥር 19 ጀምሮ እነዚህ የሚለያዩ ስጋውያን የሆኑ መንፈስ የሌላቸው ሰዎች ናቸው። ሌላ ያምሩ ታሪክ የሚለያዩ ስጋውያን የሆኑ ስጋውያን ምን ማለት ነው? በፋይቭ ሴንስ ብቻ የሚመሩ ማለት ነው። ልብሳቸውን ማች አድርገው የሚለብሱ ማለት አይደል። ስጋዊ ማለት እንትኑ ነው የተበላሸው ትርጉሙ። ልብስን ራስን ንጽህናን ከጠበቅ ጺምን በየጊዜ የምትላጭ ከሆነ ስፖርት ቤት ሄደህ የምትሰራ ከሆነ ስጋዊ እንደሱ አይደለም። ስጋዊ ማለት ከእግዚአብሔር ቃል ጋር ውጭ ተቃራኒ ህይወት የሚኖር አይደል እንዴ? እንደ እግዚአብሔር ቃል የማይኖር ማለት ነው። በአምስቱ የስሜት ሕዋሳት የሚኖር በእምነት የማይኖር በእግዚአብሔር ቃል የማይኖር ማለት ነው። ኢየሱስ ጌታ ነው። ስለዚህ ስጋውያን ናቸውና መንፈስ የሌላቸው ናቸው። አያቸው ምንድነው ማለት ስፒሪታቸው ምንድነው? ዴድ ነው። ዴድ ስፒሪት ነው ያለው። ዴድ ስፒሪት ሰው ዴድ ስፒሪት ካለው ምን ማለት ነው? የእንስሳ ባህሪ ብቻ ነው ያለው ማለት ነው። እንስሳ አይታጠበም? ይታጠባል ብሎ አይታጠቡም እንዴ? እንደውም በጣም በትጋት ድመት ነው ፊቱን ቀርቦ የሚታጠበው ከሰው ሲጠርጋንም ታዩት። እንስሳ አይበላም? ይበላል። አያገባም? ያገባል። አይወልድም? በደንብ ረጅም እድሜ አይኖርም። ብዙዎቹ ከሰው እድሜ በላይ የሚኖረዋል። በጣም ብዙ እንደነ ኤሊ አይነት ማለት ነው። ስለዚህ ያን ሁሉ ማድረግ ሰውነት አያስፈልግም።
ሰውነት ማለት የውስጥ ህይወት የውስጥ ህይወት። ስለዚህ መንፈሱ ምንድነው? የሞተ ዴድ ስፒሪት፣ ለእግዚአብሔር ሕያው ያልሆነ ሰማያን የማያስብ ከሱ ጋር ኮኔክሽን የለ ኮኔክት የማያደርግ። ኢየሱስ ጌታ ነው። እዛ እናንተ ግን እነሱ ይልና እናንተ ይላል። ይሄን አክሴፕት ማድረግ አለ። እዚህ ጋር እንደዚህ ማድረግ ይችላል። በዚህ በኩል ያሉት በዚህ በኩል ያላችሁት ኤ ይበል፣ እዚህ በዚህ በኩል ያሉት ደግሞ ቢ ይበል። ስለዚህ ኤ ካልኩኝ ቢ ካልኩኝ የተለያየ ሁለት የተከፈለ ክፍል ነው ማለት ነው። መንፈስ የሌላቸው መንፈሳቸው የደከመ ወይንም ዴድ ስፒሪት ያላቸው ስፒሪቹዋሊ በመንፈስ ያልነቁ ይልና እናንተ ግን ይላቸዋል። ስለዚህ እኔ ማለት ከኤ የተለየ ወይ ማለት ነው አይደል? ቢ ማለት ከኤ የተለየ ነው። ግልጽ ነው አይደል? ኒውክሌር ሳይንስ አደረኩት እንዴ? ከኤ የተለየ ነው ማለት። ከዛ ምን ይላል? እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ቢውልድ ለማድረግ በተቀደሰ እምነት ራስን ቢውልድ ለማድረግ ምን ማለት ነው? የእግዚአብሔርን ሐሳብ ለማድረግ አቅም እንዲኖርህ ማለት ነው። ምንድነው እምነት ሲባል? እምነት ማለት የእግዚአብሔርን ቃል መከተል ነው። ጥበብ አይደለም። የሆነ የተወሳሰበ ነገር አለ። ለእግዚአብሔር ቃል ራስን ሰሚት ማድረግ፣ ለእግዚአብሔር ቃል መታዘዝ። ቃሉ የሚለኝን ነኝ አይደል እንዴ? አገሬ የሚለኝን አይደለሁም። ዘሬ የሚለኝን አይደለሁም። ሁኔታ የሚለኝን አይደለሁም። የእግዚአብሔር ቃል የሚለኝን ነኝ። የእግዚአብሔርን ቃል በህይወታችሁ ላይ አፕላይ ስታደርጉ ተግዳሮት ይመጣል፣ ባታረጉም ይመጣል። የተግዳሮት ሀገር ዓለም ስለሆነ ማለት ነው። በኋላ ላይ ድል አድራጊ የምትሆኑት የእግዚአብሔርን ቃል በመጽናት እምነታችሁን መጽናት የሚለው ቃል እንዳትጸኑ የሚያስደርጋችሁ ነገር አለ ማለት ነው። በመጽናት ኦቨርካም ታደርጋላችሁ፣ ታሸንፋላችሁ። ስለዚህም ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን ኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። በእግዚአብሔር ፍቅር ራሳችሁን ጠብቁ። ባለፈው ስናገር መራርነት የሰው የመንፈሳዊ ሕይወት ጠላት ነው። ቢተርነስ ቂም መያዝ አይደል? ሰው መጥላት የሚጠላል ከመሬት ተነስቶ ጠብ ያለሽ በዳቦ የሚባላል አገር ቤት አይደል? በምን ልጣላ የሚል ማለት እንደዛ ሰው አለ። በምንድን ነው የምጣላው የሚላል ይነስ። ስለዚህ በመንፈስ ቅዱስ እየጸለያችሁ ይላል። አያችሁ፣ ራስን ቢውልድ ለማድረግ ሰው በሆሊ ስፒሪት መጸለይ አለ። እየነገራችሁ ነው። ያለ መንፈስ ቅዱስ ሰው እየጸለየ ሊኖር ይችላል እያላችሁ አይ ስትዘምሩ ኪቦርድ እየተጫወታችሁ ዘምሩ ካል ያለ ኪቦርድ እየዘመረ ነው ማለት ነው። በመንፈስ ቅዱስ ካልተጸለየ እምነት ቢውልድ ካልሆነ ደግሞ መታየት ነው ከችግር ጋር። ሁኔታው መጣና ጠየቀኝ አሁን ሳመልካለ ወይ አለኝ ይላል። ያናግርሃል። እንደ አየን መታየት ነው። ስታየው ነበር ከበሮ ነው። ሁለት ነው ነገራችሁ። ራሳችንን ልክ መባ ውስጥ ሳንቲማችሁን እንደምትጠሉ አሁን እየተቆጠረ ነው የት ሄዷል ምናምን እንደማትሉ ላይፋችሁን ለሆሊ ስፒሪት ይሰጣል። ሙሉ ትረስት ፉል ኮምፕሊት የሆነ ምን ባለፈው ስለ መንፈስ ቅዱስ እንነጋገር ነበር። ቶታል ኢመርሽን ሙሉ ለሙሉ መስጠም፣ ሙሉ ለሙሉ ራስን መስጠት። ካውንስለር ለሆነው
አድቮኬት ለሆነው ጠበቃ ለሆነው ረዳት ለሆነው አዳኝና አጽናኝ ለሆነው ራስን መስጠት ኢየሱስ ጌታ ነው። ሮሜ ምዕራፍ 8 ቁጥር 26 እንደዚህ ይላል፣ እንዲሁ ደግሞ መንፈስ ድካማችንን